የቤት አከራዮች ከፍተኛ ጥንቃቄ እንድታደርጉ ተጠይቋል። መንግስት አዲስ ተግባራዊ ባደረገው መመሪያ መሰረት ከፍተኛ ገንዘብ ከአከራዮች በመሰብሰብ ላይ መሆኑን አውቀናል። በሌላ በኩል ደግሞ ከመኪና ታርጋ ጋር በተያያዘ ተጨማሪ አዳዲስ አሰራሮች እንደሚኖሩ ይፋ ተደርጓል። ባለመኪናዎች ጥፋት ሲያጠፉ ታርጋቸው እንደማይፈታ መታወቅ አለበት ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከመኪና ታርጋ ጋር በተያያዘ ተጨማሪ አዲስ አሰራሮች እንደሚኖሩ ይፋ ተደርጓል። ባለመኪናዎች ጥፋት ሲያጠፉ ታርጋቸው እንደማይፈታ መታወቅ አለበት ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ ነባሩን የመኪና መለያ ሰሌዳ ቁጥር በአዲስ የመተካት ስራ ለእያንዳንዱ ተሽከርካሪ የራሱ መለያና ስቲከር በመስጠት ህገወጥ የመኪና ሰሌዳ ቅየራን ለማስቀረት እንደሚረዳ ገለጸ። ሚኒስትሩ ዶክተር አለሙ ስሜ ያረጁ መኪናዎች ለጨረታ ሲወጡ ብዙዎች ተሻምተው ገዝተው ያለ ጉምሩክ እውቅና በህገወጥ አዲስ ታርጋ የሚቀይሩበት ሁኔታ መስተዋሉን ገልጸዋል። በመሆኑም በአዲሱ የተሽከርካሪ መለያ ሰሌዳ መሰረት ለመኪናዎች የሚሰጠው ታርጋ እንዳይፈታ የሚያደርግ ነው ብለዋል። ከተፈታ እንኳን ከመኪናው በሚለጠፍ ስቲከር አማካኝነት በመፈተሽ ህገወጥ የመኪና ሰሌዳ ቅየራን ለማስቀረት እንደሚቻል አስረድተዋል። ጥፋት ሲፈጸም ሰሌዳ ይፈታል የሚል ህግ የለም ሲሉ ሚኒስትሩ አክለዋል። በኢትዮጵያ በተለምዶ ስለሚፈታ እንጂ በሌሎች ባደጉ ሀገራት ጥፋት የፈጸመ ተሽከርካሪን ለመቅጣት ቤት ድረስም ይኬዳል እንጂ ማስቆም አያስፈልግም ብለዋል። የተቋሙ ሚኒስትር ዴኤታ አቶ በሮ ሐሰንም ይህንኑ ሐሳብ ተጋርተው ታርጋ እንዳይፈታ የሚያደርግ አሰራር እየተዘረጋ መሆኑን አስረድተዋል። የአዲሱን ታርጋ ወጪ በተመለከተ ሁሉም የራሱን ወጪ ይሸፍናል፣ የሚቀየረው የመስሪያ ቤት ተሽከርካሪ ከሆነ ደግሞ መስሪያ ቤቱ ይከፍላል ያሉት። የመኪናዎች ምዝገባ ለመጨረሻ ጊዜ የተካሄደው በ1994 በመሆኑ በግምት ወደ 1.6 ሚሊዮን መኪናዎች እንዳሉ ቢታመንም ትክክለኛው ቁጥር እንደማይታወቅ ተገልጿል። አዲሱ አሰራር ተሽከርካሪን በአዲስ ለመለየትና የተሽከርካሪ ቁጥርን ለመለየት ይረዳልን ብለዋል። ወደ 2 ሚሊዮን የተሽከርካሪ መለያ ሰሌዳ ለማምረት እቅድ መያዙም ነው የታወቀው። አዲሱን ታርጋ የመቀየር ስራው ከ2 እስከ 3 ወራት ባለው ጊዜ ውስጥ ተግባራዊ እንደሚደረግ ቢነገርም ትክክለኛ ቀኑን መግለጽ ግን እንደሚያስቸግር ተገልጿል። በአዲሱ አሰራር ቀደም ሲል የነበረውን የመኪና ሰነድ በመለየት በድጋሚ የሚረጋገጥ ይሆናል ተብሏል። ለመኪናዎች የክልል ታርጋ መስጠቱ ለአድሏዊ አሰራር ሲዳርግ መቆየቱ የተገለጸ ሲሆን በአዲሱ አሰራር ኢት በሚል ኮድ ብቻ ስለሚሰጥ ችግሩ ይቀረፋል ተብሏል። ነባሩን የመኪና መለያ ሰሌዳ ቁጥር በአዲስ መልኩ መተካት ካስፈለገባቸው ምክንያቶች መካከል የተሽከርካሪ ሰሌዳ አመራረትና አሰረጫጨት ላይ ያለው የአሰራር ክፍተት፣ የሀብት ብክነትንና ህገወጥ የታርጋ ቅየራን ማስቀረትና የመኪናዎችን ብዛት ለማወቅ ማስቻል መሆናቸው ተጠቃሽ ተደርገዋል። በሌላ በኩል ደግሞ የቤት አከራዮች ከፍተኛ ጥንቃቄ እንድታደርጉና በአፋጣኝ አሰራራቸውን እንድታስተካክሉ ተጠይቀዋል። መንግስት አዲስ ተግባራዊ ባደረገው መመሪያ መሰረት ከፍተኛ ገንዘብ ከአከራዮች በመሰብሰብ ላይ መሆኑን አውቀናል። በዚህም መሰረት እንግዲህ የመሬት ልማትና አስተዳደር ቢሮ የሚጠበቅበትን የገቢ እቅድ በተገቢው ለመወጣት በዘመቻ የንቅናቄ ስራ መጀመሩን የታወቀው። ውዝፍ የሊዝ ዕዳ ያለባቸውን ባለይዞታዎች ከመለየት በተጨማሪ በሁሉም ወረዳዎች ግንዛቤ ማስጨበጥ ስራ እየተሰራ ይገኛል ተብሏል። ያደሩ የሊዝ ገቢዎችን ከመሰብሰብ ባለፈ ህግ የማስከበር ስራ በአግባቡ እየተሰራ መሆኑን የታወቀው። በዚህ ረገድ በአዲስ አበባ ከተማ በልደታ ክፍለ ከተማ ብቻ ከፍተኛ ስራ መሰራቱን የጽህፈት ቤቱ ኃላፊ አቶ ካሳውን ጥላውን ተናግረዋል። በዚህም በበጀት ዓመቱ ከሊዝ ገቢ ከ166 ሚሊዮን ብር በላይ ለመሰብሰብ ታቅዶ በተሰራው የንቅናቄ ዘመቻ 211 ሚሊዮን ብር መሰብሰብ ስለመቻሉ ገልጸዋል። በተጨማሪም በአጭር ጊዜ ውስጥ በተደረገ የንቅናቄ ዘመቻ ህጋዊ የአሰራር ስርዓት ባለመከተል የአገልግሎት ለውጥ ያደረጉ 71 አልሚዎችን መለየት መቻሉ ታውቋል። በእነዚህም ላይ ህግ የማስከበር እርምጃ በመውሰድ የአገልግሎት ለውጥ በማድረጋቸው 1% ቅጣትና እንደየቦታ ደረጃቸው 30 በመቶ የሊዝ ቅድመ ክፍያ እንዲከፍሉ መደረጉን ተናግረዋል። በዚህም 10 ሚሊዮን ብር መሰብሰቡን አውስተው በቀጣይም ከህግ አግባብ ውጭ የአገልግሎት ለውጥ አድርገው በሚገኙ ባለይዞታዎች ላይ የሚወሰደው ህግ የማስከበር እርምጃ ተጠናክሮ እንደሚቀጥል ጠቁመዋል። የቅጣት ገንዘቡ መጠን የሚወሰነው ንብረቱ ባለው ስፋት መሰረት መሆኑን ያገኘነው መረጃ ያሳያል።
ያሳያል። በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በ3 ቀናት ገደብ ውስጥ እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እየተሰጣቸው መሆኑን መዘገባችን ይታወሳል። ነዋሪዎቹ የመኖሪያ ቤቶቻቸውን ለሌላ አገልግሎት ለማዋል የሊዙን ለውጥ ለማድረግ ከ100 ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጸዋል። በአቃቂ ቃሊቲ፣ በለሚ ኩራ፣ በንፋስ ስልክ ላፍቶና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤ እንደደረሷቸው አረጋግጠዋል። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውንም የአካባቢው ነዋሪዎች ገልጸዋል። ይህን መሰሉን የ3 ቀናት የማሳወቂያ ጊዜ በንፋስ ስልክ ላፍቶ ክፍለ ከተማ ላሉ ነዋሪዎች መሰጠቱን አንድ የክፍለ ከተማው ኃላፊ አረጋግጠዋል። ሂደቱ ቀጣይነት ያለውና በከተማ አቀፍ ደረጃ ብሎም በሁሉም ክፍለ ከተሞች እየተተገበረ ያለ መሆኑን ኃላፊው ተናግረዋል። ከአቃቂ ቃሊቲ ክፍለ ከተማ ለነዋሪዎች የተሰጠው ደብዳቤ በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማው መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት መረጃዎችን አቅርበው ማስተካከያ ወይም የአገልግሎት ለውጥ ማድረግ እንዳለባቸው ያሳስባል። ይህንን በማያደርጉ ነዋሪዎች አሁን በስራ ላይ ባለው የሊዝ አዋጅና ደንብ መሰረት እርምጃ እንደሚወሰድባቸው አስጠንቅቋል። በሌላ በኩል ደግሞ በደሞዝ ጭማሪ ሰበብ ዋጋ ያናሩ ከ57,000 በላይ ነጋዴዎች ላይ እርምጃ ሲወሰድ በርካታ ነጋዴዎች መታሰራቸውን አውቀናል። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,000 በላይ ነጋዴዎች ላይ ህጋዊ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴርና የተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ተገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ የመስሪያ ቤታቸውን ሪፖርት አቅርበዋል። በዚህም መሰረት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ ከ57,000 በላይ ህገወጥ ነጋዴዎች ላይ እርምጃ ተወስዷል ብለዋል። በደሞዝ ጭማሪ ሰበብ ዋጋ የጨመሩ ነጋዴዎች ላይ እስካሁን በተወሰደ እርምጃ የታሰሩ ነጋዴዎች 865 ሲሆኑ ንግድ ፍቃዳቸው የተሰረዘ ደግሞ 576 ናቸው ተብለዋል። ንግድ ፍቃዳቸው የታገደ 1263 ሲሆኑ ሱቃቸው የታሸገ ደግሞ 33,000 በላይ መሆናቸውን አውቀናል። የጽሁፍ ማስጠንቀቂያ የተሰጣቸው ነጋዴዎች ከ29,000 በላይ መሆናቸውን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ የ3.1 ቢሊዮን ብር ክፍያ ባለመፈጸሙ ምክንያት የ7 የጋራ መኖሪያ ቤቶች የኤሌክትሪክ መስመር ዝርጋታ አለመከናወኑ ታወቀ። ክፍያ ተፈጽሞ የሲቪል ስራቸው ባልተጠናቀቀ 5 ሳይቶችም የዋጋ ልዩነት መፈጠሩ ታውቋል። በአዲስ አበባ ቤቶች ልማት ኮርፖሬሽን የሚተዳደሩ 7 የጋራ መኖሪያ ቤቶች ለስራ ማስጀመሪያ የሚያስፈልገው 3.1 ቢሊዮን ብር ክፍያ ባለመፈጸሙ የኤሌክትሪክ መስመር ዝርጋታ አለመከናወኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የገንዘብ ክፍያ ካልተፈጸመባቸው ፕሮጀክቶች መካከል አያት 2 ሎሚ ቀለም፣ ቦሌ አራብሳ 20/80 ወታደር ሰፈር፣ በረከት ሰፈር፣ ጀሞ ጋራና ፉሪሃና 20/80 የጋራ መኖሪያ ቤቶች ፕሮጀክቶች ይገኙበታል ተብሏል። በአገልግሎት መስሪያ ቤቱ የአዲስ አበባ ሪጅን ኦፕሬሽን ማስተባበሪያ ምክትል ስራ አስፈጻሚና ከፍተኛ ቴክኒካል አማካሪ አቶ ሸዋ ይርጋላቀው የመስመር ዝርጋታው የትራንስፎርመር ማስቀመጫ ቦታዎችንና የምድር ውስጥ የኤሌክትሪክ ኬብል ዝርጋታን ያጠቃልላል ብለዋል። ክፍያ ተፈጽሞላቸው የሲቪል ስራቸው ያልተጠናቀቀ 5 ሳይቶች ላይም የዋጋ ልዩነት መምጣቱ ተገልጿል። ክፍያው ተጠናቆ የሲቪል ስራቸው ያላለቀላቸው 10 ፕሮጀክቶች በየግለሰብ ቆጣሪ መግጠም መቻሉን ገልጸዋል። ክፍያው ተፈጽሞ የሲቪል ስራው ባለማለቁ ምክንያት ቦሌ ቡልቡላ ጨፌ ሳይት ላይ አገልግሎት መስሪያ ቤቱ እቃዎችን ቢያስገባም መግጠም እንዳልተቻለ አብራርተዋል። አቶ ሸዋ ይርጋላቀው የዋጋ ልዩነት ቢኖርም በተመደበው ገንዘብ ልክ ለመስራት የሲቪል ስራዎችን መጠናቀቅ እንጠብቃለን ብለዋል። በመጨረሻም አገልግሎት መስሪያ ቤቱ በሲቪል ስራዎች ላይና ሌሎችም ኃላፊነት ያለባቸው ተቋማት የድርሻቸውን እንዲወጡና የኤሌክትሪክ መስመር ዝርጋታው እንዲፋጠን አስተዋጽኦአቸውን እንዲያበረክቱ ጥሪያቸውን አቅርበዋል። በሌላ በኩል ደግሞ አዲስ የመሬት ሽያጭ ማስታወቂያ መውጣቱን አውቀናል። በዚህም የመሬት ልማትና አስተዳደር ቢሮ 7ኛ ዙር የመሬት ሊዝ ጨረታ ለማውጣት ዝግጅት አጠናቆ ወደ ስራ መግባቱ ታውቋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ 7ኛ ዙር የመሬት ሊዝ ጨረታ ለማውጣት ዝግጅቱን አጠናቆ ወደ ስራ መግባቱን የጨረታ ኮሚቴው አስተባባሪ አቶ ክብሮ ማሰፋ ተናግረዋል። በዚህም በየካ፣ ንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮ፣ አቃቂ ቃሊቲ፣ አዲስ ከተማ፣ ለሚኩራ፣ ቦሌና ጉለሌ ክፍለ ከተሞች ለተለያዩ አገልግሎቶች የተዘጋጁ 384 ቦታዎች በጨረታ አወዳድሮ በሊዝ ለማስተላለፍ መወሰኑን ገልጸዋል። በበጀት ዓመቱ ለሁለተኛ ጊዜ በተሰናዳው 7ኛ ዙር የመሬት ሊዝ ጨረታ በ8 ክፍለ ከተሞች 384 ፕሎቶችን ከፕላን ተቃርኖና ከ3ኛ ወገን ነጻ መደረጉ ታውቋል። በቅርቡ ለምቶ ስራ ላይ በዋለው
በተቋሙ ድረገጽ ከጥቅምት 3 ቀን እስከ ጥቅምት 14 ቀን 2018 ዓ.ም ባሉት ተከታታይ የስራ ቀናት እስከ ቀኑ 9 ሰዓት ድረስ ብቻ በኦንላይን የሰነድ ሽያጭ እንደሚካሄድ ተመላክቷል። በዚህም መሰረት በጨረታው መሳተፍ የሚፈልግ ኢትዮጵያዊ በቦታና በጊዜ ሳይወሰን ባለበት ሆኖ የጨረታ ሰነዱን በቴሌብር ክፍያ በመፈጸም በኦንላይን በመግዛት መወዳደር ይችላል ተብሏል። የመሬት ልማትና አስተዳደር ቢሮ በስድስተኛ ዙር የመሬት ሊዝ ጨረታ 132 ፕሎቶችን በሊዝ አወዳድሮ ለአልሚዎች ማስተላለፉ ይታወሳል።